የወንድምሽ የወንድሜ ጣፋንታ ምደሰይ የወንድምሽ ጣፋንታ ሊደርስ ይህ ተከታትላ መጣለች እኔ ያልገባኝ ነገር የ3 አመት ፍቅረኛዋን የካደች ልጅ ምን ፈልጋ ተከትላ እንደመጣች ተመልካችም እንዲያይ ስለፈለኩ ልጁ ቀለብልብ ነው እኔ አይመቸኝም ኮኮብ ታውቃለህ አይደለ ኮኮቤ አይገጥምም ሳያው ደስ አይለኝም በቃ ይረብሸኛል ደስ አይለኝም እንግዲህ እኛ ኢትዮጵያውያን ነን ለቅሶ መድረስ ሰው የጠላቱንም ይሄዳል ጎረቤት ናችሁ ቤታችሁ ቅርብ ለቅርብ ነው እንደ ጎረቤት እንደ ወዳጅ እንደሚተዋወቅ ሰው ታዩ ሌላውን የ3 አመት እጩኛ ፍቅረኛ ምናምን የሚለውን ነገር ትተሽ ቢያንስ እንደሚተዋወቅ ሰው ለምን ለቅሶ አልደረሽ ለምን ለቅሶ መደርሰው በቃ እኔ ማዘን ያለብኝ ነገር አዝኛለሁ ገብቷል ሲቀጥል ደግሞ ያዘነ ሰው ፊት እያያዋል ይውጣልኝ እንዴ በጣም እኮ እንወጣለን መረጃ እስካገኝ ነው እመጣለሁ እዚህ ቤት ምንም መረጃ አታገኝም አልኩ ምንም ማስፈራራትን ምናምን እንትምል ሰው አይደለም ወደኋላ የሚመልሰኝ ሰው እንደው ፍቅረኛ እኔ እስከ ሱልቅ እኔ በጣም ወዶ እንደውም እውነት ለመናገር ማለት ነው በቃ አብረን እንድንኖር በቃ ብዙ ነገር ጥሪ ያለው ብዙ ነገር አድርጌያለሁ አንቺ የሱ ፍቅረኛ መሆንሽን ሀገር መንደር ሰፈር ያውቃል እያልሽኝ ያለሽው ምንም ግንኙነት የለኝም እሱ ነው እንጂ የሚፈልገኝ እኔ አልፈልገውም ነው አዎ በቃ እሱ ነው የሚፈልገኝ አልፈልገውም እርሶ እኮ አይደሉም እኮ እሱ የሚያገቡት እሷም ቢሆን እንደዛ ነው እያልኩ እኮ ነው እሷም ቢሆን ቀረቤቷ እንደኔ ነው እኔና እሷ ምንም እንደባበቀው ነገር የለም ምን እያልክ ነው እንዴ ምን እንደባበቀው ነገር የለም እኔና እሷ እኔ ምንም ነገር አትደብቀኝ አባዩኑስ ነገር አታስጨንቀው ለምንድን ነው እንትን የምትለው እኔ ራስ መኖር አስጠልቶኛል ደክሞኛል በቃ ግን እንዴት እንደማድርግ አላውቅም ራሴ ለማጥፋት ድረስ ሞክሬ ነበር ግን አልቻልኩም መሰለ አንተ ማታውቀው ነገር አለ ብዙ ነገር ምነግርህ ነገር አለ እሱ ምን ልትነግሪኝ ነው ይሄውና ንገሪኝ ነው እዚህ ጋር ነፃነት አይሰማኝም ምን ማለት ነው እዚህ ጋር ሊደርስብኝ ይችላል ሊያውቅ ይችላል እና ደግሞ እኔ ብቻዬን ነው ለምንድን ነው ባቡ ደብዛው የጠፋው አስክሬን ሁለተኛ ቀኑን አስቆጠረ እንግዲህ ቤተሰብ ያለ አስክሬን ለቅሶ ተቀምጠው ይገኛሉ መርዶ እንደተነገረው ሰው ቤት ውስጥ ራሳቸው ብቻ ቁጭ ብለው እያለቀሱ ይገኛሉ አስክሬኑ እስካሁን ድረስ ደብዛው እንደጠፋ ይገኛል ሰላም 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 ውድ የዞላ ቤተሰቦች እንደምን ከረማችሁ ሰላም ደስታና ፍቅር ለእናንተ ይሁን እያልን የዛሬው ፕሮግራማችን ተጀመረ እንግዲህ ባለፈው ፕሮግራማችን እንዳያችሁት የሆነ ቤተሰብ ባካችሁ ድረሱልን ነገሩ ግራ ገብቶናል ብለው ጠርተው ነበር የተጠራንበት ቦታ ስንደርስ ደግሞ የሰማነው ነገር ለማመን የሚከብድ ነው አግኝተነዋል የሆነው ነገር ምንድነው እንግዲህ ወንድሜ ሞተ ነው ያለችን የጠራችን ልጅ እንግዲህ ከሞተ በኋላ ቁጭ ብለን ለሊቱን እየጠበቀን ነበር እንቅልፍ ወሰደን እንቅልፍ ወስዶን ባለበት ሁኔታ አስክሬኑ የገባበት ቦታ ሳይታወቅ ቀርቷል ነው የተባልነው አስክሬን ጠፋብን እስከዛሬ ድረስ ሰዎች ብዙ ነገር ጠፋብን ሲሉ ሰምታችሁ ሊሆን ይችላል መኪና ጠፋብን ብለው መተው ያውቃሉ ብዙ ነገር ጠፍቶባቸው ያውቃል አስክሬን ግን ጠፋ ሲባል ሰምተን አናውቅም ይሄ የሆነው እንዴት ነው የሚለውን ከቤተሰቡ ጋር ቆይታ አድርገን ነበር ቤተሰቡ በትክክል የሚጠረጠረው ማንን እንደሆነ ስፔሲፊካሊ ነግረውን ነበር እንግዲህ ተጠርጣሪው የሆኑት ሰውዬ እንደዚህ አይነት ነገር ልምድ ያላቸው በጥንቆላቸው የሚታወቁ በጣም ብዙ ነገር የሚሰሩ ሰው ናቸው ስለዚህ ከሳቸው ውጪ ማንም የልጄን አስክሬን ሊወስድብኝ አይችልም ብለው ነበር እናት እንግዲህ ወደዛም ቤት ሄደን ነበር እንዳያችሁት ከበር መልሰውናል እንግዲህ ከዛ በኋላ ብዙ ጥረት አድርገናል ለህግ ሰዎችም ማሳውቀናል ቤተሰቡንም በተደጋጋሚ ለማግኘት ሞክረናል ከዛ በኋላ እንግዲህ ዛሬ ተሳክቶልናል መሰለኝ ከተሳካልን እና ፍቃደኛ ከሆኑ እናንተ እንዴት በዚህ ጉዳይ ልትጠረጠሩ ቻላችሁ ደግሞስ እጃችሁ አለበት ወይ የሚለውን ገብተን የምናጣራ ነው የሚሆነው ከዛ በፊት ግን እንግዲህ ወንድሜ ተሰወረብኝ ያለችውን ሴት እዚህ ጠርቻ ከሷ ጋር ጥቂት ቆይታ አደርጋለሁ እንግዲህ ለቅሶ ተቀምጠዋል የተቀመጡትም ሳይቀብሩት ነው ይሄ ስሜት የሚጎዳ ነገር ነውና ከሷ ጋር አነስተኛ ቆይታ ማደርግ ነው የሚሆነው ከዛ በፊት ግን ያለፈውን ቪዲዮ ያላያችሁ ሰዎች ካላችሁ ለእናንተ ባጭሩ ቪዲዮ አዘጋጅተናል ቪዲዮውን አይታችሁ ስትመለሱ ቀጥታ ቆይታ የምናደርገው አስክሬኑ ጠፋብኝ
ካለችው እህት ጋር ነው። ከሷ ጋር ቆይታ የምናደርግ ነው የሚሆነው። እስከዛሬ ድረስ አብራችሁን ለነበራችሁ ሰዎች፣ ላበረታታችሁን፣ ሰብስክራይብ ላደረጋችሁ፣ ቤተሰብ ለሆናችሁን ሁሉ ከልብ ምስጋና ይድረሳችሁ ማለት እፈልጋለሁ። ዛሬም ወደ ቀደመው ቦታችን አልተመለስንምና ለወዳጅ ዘመዶቻችሁ ይህንን ቪዲዮ ሼር በማድረግ እንዲሁም ደግሞ እስካሁን ድረስ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰቡን ለማለት እፈልጋለሁ። ዘላለም ዘገየ ነኝ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁኝ ከሆናችሁ እንደተለመደው ያላየነው እንጂ ያልተደረገ ምንም ነገር የለም የሚያስብለውን ይህንን ፕሮግራም ታዩታላችሁ ማለት ነው። አብራችሁኝ ነው። ቤተሰብ ከቦ የተቀመጠው አስክሬን ቀደም ጄኔ ከወደኩ በኋላ ሶፋ ላይ ቁጭ አልኩኝ። ትንሽ እንቅልፍ ሸለበረ ግን በቃ የእናንተ ነው ለቅሶ። የት ይሄድባችኋል? ነገም ከነገ ወዲያ የምታለቅሱት እናንተ ናችሁ። ሌላ ለሚያለቅስላችሁ ሰው የለም ምናምን ብለው ሁላችንንም አስገቡ። እነማናችሁ እናንተ? ምንድነው? ተረጋጋሽ አንተ። እንዴት ነው ተረጋጋ ማለት? ካሜራው ለምን ያስፈልገ? ልናግዛችሁ ወተን ምን ሆኖ ነው ምናምን ስላት መጣችና ምን ሆነክ ነው እሺ ምናምን ስትልና ሁሌ ጭቅጭቅ ነው ገንዘቡን ብላ እንጂ እሱን ፈልጋ እንዳልሆነ እርግጠኛ ነኝ እያለችኝ ነበርና ስለሷ በምታደርገው የሷ መንገድ ብቻ ትክክል እንደሆነ አሳምነው ያሳውረው ልቡን ገዝተው አኑረዋል። እኔ ታውልሻለሁ ምናምን ያለች ነው ክፍታፏ መከፍትብኝ ማለት ነው። ያው አሁን ራሱ ሞተ ምናምን እሺ ተመልካቾቻችን ተመልሰናል። እንግዲህ ቤተሰቡ ሀዘን ላይ ነው ያለው። ያላችሁበትን ሁኔታ እረዳለሁ። አስክሬኑ ወጥቶ በሰላም ሳይሸኝ ሳይቀበር ለቅሶ ተቀምጣችሁ ነው የምትገኙትና እንዴት ነው አሁን ያለው ስሜት? ቤተሰቡስ በምን አይነት ሁኔታ ላይ ነው የሚገኘው? ያው ቢያንስ ወንድሜ በስራ እንኳን አልፎ ቢያንስ በቃ አፈር እንኳን ስላላለበስ ነው በጣም ነው እኔ እንጃ ምን ያህል ልብ እንደሚሰብር። ያው እንኳን እኛ ሁሉም ሰው ነው ልቡ የተሰበረውና በጣም ነው የሚያሳዝነው። ሲቀጥል ደግሞ እንደዚህ ማን እንዳደረገብን ራሱ እያወቅን ምንም በቃ መፍትሄ ስላላገኘን በቃ እንጃ በጣም አዝነናልና በጣም የሚገርም ነገር ነው። ከኔ የበለጠ ደግሞ ያው እናቱ በጣም ተጎታን ያለችው እና በቃ ሙሉ ቤተሰብም ደግሞ ግራ ገብቶት ነው ያለው። ማለት እንዴት ለምን ምናምን ነገር ከኛ ምንድነው የሚፈልጉት ምናምን ብለዋልና ወደ ጸብ ምናምን ሊወስዱት ነበር ነገሩንም። ግን ያው ጸብ ደግሞ ምንም እንደማያዋጣ ስለምናቅ ወንድማችንን መመለስ ስለማይችል ያው እኛም ዝም ብለናል። ግን በቃ የመጣ ሁሉ ሰው ግን እያዘነ ሲሄድ በውጭ ደግሞ እንዴት ሊሄድ ቻለ ምናምን እያሉ ያው አሉባልታ ወሬ ምናምን አይጠፋም። እሱን ስንሰማ ደግሞ በቃ ልባችን ይሰበራል ማለትና በጣም ኒንጃ ከባድ ሀዘን ውስጥ ነው ያለነው። እንደው ቤተሰብ ዘመድ ምናምን ይመጣልና ሀዘን ላይ ይህንን ነገር ሲሰሙ የመጡ ሰዎች ከሩቅም የሚመጡ ሰዎች ይህን ነገር ሲሰሙ ምን ተሰማቸው? ምን እያሉ ነው? ግራ ገብቷቸዋል። በቃ እንዴት ምን ብለው ራሱ ማልቀስ እንዳለባቸው ራሱ ግራ ገብቷቸዋል። ማለት ሞተ ብላችሁ የታለ ሬሳው እስከሚሉን ድረስ ነው ጥያቄ ላይ የደረስ ነው። የታለ እስቲ እርማችን እናውጣ፣ የታለ ሞተው አልሞተም ምናምን ብለው ከኛ ጋር ይከራከራሉ። እኛም ደግሞ ለነሱ መመለስ ምን ብለን መመለስ እንዳለብን ግራ ገብቶን ያለነው። ምክንያቱም ሞታል ተብሎ እየተለቀሰ ነው፣ ግን ሬሳ የለም። ሄዶ የተቀበረ ነገር ያስቀበሩት ነገር ምናምን ነገር የለም። ለዛ በቃ እኛ ራሱ ግራ ገብቶን ይኸው ዝም ብለን ያለነውና እነሱ ደግሞ ይበልጥ በቃ ተሰምቷቸዋል። እናንተ ግን በዚህ ሰውዬ ምን ያህል እርግጠኛ ናችሁ? ከሱ ውጪ እንዲህ ሊያደርግብን የሚችል ሰው የለም ትላላችሁ? እንደው ምን ያህል እርግጠኛ ናችሁ? እኛ በጣም እርግጠኛ ነን። ምክንያቱም ይኸው እስካሁን እስከዛሬ ድረስ ለቅሶ አለመምጣቱም ይኸው ያኔም ብለናል። ቢያንስ ሰው እሺ ይሁን አላደረሰውም እንበል የዛን ሰዓት እስካሁን ሰዓት አልመጣም። ፍቅረኛ የተባለችውም እየመጣች አይደለም። ይሄ ከበቂ በላይ መልስ ነው ለኛ። ሲቀጥል ደግሞ እናታችን በባለፈውም ነግራሃለች እንትን ነው አባታችንን እነሱ ናቸው ያስገደሉት እና አባታችንን ደግሞ ሲጀምር እነሱ እንዳስገደሉት ሙሉ የሰፈር ሰው ያውቃል። አሁን ራሱ በቃ ሲጀምር ይኸው ታው ብለ ነው ምናምን አንገደፊ ወንድምሽን ይኸው አጣሽ ከሷ ጋር እየታየ ምናምን እያሉ ነው የሚያወሩት ማለት። እኛ እርግጠኛ በቃ እርግጠኛ ካልነሱ እኛ ሲጀምር ምንም ያገናኘን ነገር የለማ።
ከሌላ ጋር ጸብ የለን ምን የለን፣ ከነዚህ ጋርም እኮ ጸብ የለንም፣ ግን ምን እንዳደረግናቸው አናቅም። በምን ምክንያት እኛ እንደጠመዱንም አናቅም። አባቴም አንገት ደፊ ነበረ። ለዛ እኔ እንጃ ብቻ በጣም የሚገርም ነገር ነው። እሺ እንግዲህ የቻልነውን ያህል ለማጣራት ጥረት እናደርጋለን። አዲስ ነገር ካለ እነግርሻለሁ። ዛሬ እንግዲህ እኛ ቀጥታ ወደ እሳቸው ቤት ነው የምንሄደው። ሄደን ያለውን ነገር አጣርተን አዲስ ነገር ካለ ምደውልልሽ ነው የሚሆነው። አብረሽን ከሄድሽ ትንሽ ሰላም ላይፈጠር ስለሚችል አንቺ ተመለሺ፣ ሰዎች አጽናኝ። የሆነ አዲስ ነገር ካለ ግን ደውዬ እጠራሻለሁ። እሺ አይዞሽ፣ በርቺ። እንግዲህ እሺ ተመልካቾቻችን እንግዲህ እስከ መጨረሻው ድረስ አብራችሁን እንድትሆኑ ግብዣይ ነው። አብራችሁን ስትሆኑ ደግሞ ሰብስክራይብ እያደረጋችሁ፣ እጅግ በጣም ብዙ ሰዎች ቪዲዮዎቻችንን ያያሉ፣ ሰብስክሪፕሽናችን ግን ትንሽ ነውና ሰብስክራይብ እያደረጋችሁ አብራችሁን ሁኑ ለማለት እወዳለሁ። ዘላለም ዘገየ ነኝ። እስከ መጨረሻው አብራችሁን ሁኑ። እሺ ተመልካቾቻችን እንግዲህ ፈቃደኛ ሆነው እንደው ቅድሚያ ስሞትን ልጠይቅ፣ ስሞትን ጠይቄ እናውራ ስለ ጉዳዩ። አቶ ደበበ እባላለሁ። እሺ እንግዲህ አቶ ደበበ ፈቃደኛ ሆነው ወደ ቤታቸው አስገብተውናል። በቀደም እንግዲህ ሁላችሁም ተመልካቾች እንዳያችሁት ከቤታቸው አስፈራርተው ከበር ነበር የመለሱን። ለምንድን ነው በቀደም ሊያናግሩን ፈቃደኛ ያልሆኑት? እንግዲህ በእርግጥ ያው ወሬውን ሰምቻለሁኝ፣ ግን ሁኔታው አንተን ወደ ቤት የምጋብዝበትና የማስገባበት ሁኔታ አይደለም ያለው። እንዴት አድርጌ ነው ወደ ቤት የማስገባ? ሬሳ ሰረቀ፣ እንደዚህ ያደረገ ብሎ ተወርቶ ምን ሲሆን ነው አንተን ወደ ቤት የምጋብዝ? ስለዚህ ሁኔታው ጥሩ ስላልነበረ አንተንም ለማናገር የሚጋብዝ ሁኔታ አይደለም ያለው። በምን አይነት ሁኔታ ነው? ውስጤም አይፈቅድልኝም። ለዚህ ነው እንግዲህ አንተን ተከላክዬ ወደዚህ እንዳትገባ እንትን ያደረኩት። ሲያስፈራሩን ነበር። አለማስገባት አንድ ነገር ነው፣ ግን ማይሆኑ ቃላት እየተጠቀሙ እኛን ሲያስፈራሩን ነበር። ዛሬ ላይ የህግ ሰዎችም ደብዳቤ ምናምን ይዘን ስለመጣን እንጂ እስከ ጭራሹን ላይ ያናግሩን ነበር ማለት ነው በዚህ ጉዳይ። እንግዲህ የህግ ሰዎች እንደምትላቸው እነሱም ኃይልና ስልጣን አቅም እንዳላቸው እኔም የራሴ የሆነ አቅምና ስልጣን አለኝ። ስለዚህ እነሱ በራሳቸው ኃይል ይጠቀማሉ፣ እኔም የራሴ ኃይል አለኝ። ስለዚህ ማስፈራራቱ ተገቢ ነው ወይ ነው የኔ ጥያቄ። እኛም ማስፈራራት ነበረበት? አግባብ አይደለማ። በመጀመሪያ የተነገረ ወሬ እኔ በጣም ነው ያስከፋኝ። ስለዚህ ሁለተኛ አናገሩንም እኮ ስለ ጉዳዩ እንኳን ፊት ለፊት ተገናኝተን እንድንነጋገር ፈቃደኛ አልነበሩም እኮ። ምንድነው የሚፈሩት ነገር አለ ከዚህ ጀርባ? ምንም የምፈራው ነገር የለም፣ ግን ለእኔ ቀልቤ አልፈቀደውም። ቀልቤ ስላልፈቀደ ደግሞ ሁኔታው የመጀመሪያ አመጣጣችሁ የመጀመሪያ ሁኔታ ነው ለሁለተኛው ነገር በር የሚከፍተው። ስለዚህ የመጀመሪያው ነገር እኔ ስላላማረኝ ስላልተዋጠልኝ በቃ ከቀጣይም ያለው ነገር ሁሉ እኔን የሚረብሸኝ ሆኖ ስላገኘሁት እኔ ያው ማስፈራራት፣ መቆጣት፣ መናገር እናንተም በንግግር መከላከል ነበረብኝና እንደዛ አድርጌያለሁ። ስለዚህ ያደረኩት ነገር ትክክል ነው ብዬ ነው የማምነው። ትክክል ነኝ። እኛም ማባረሮት፣ ማስፈራራቶት፣ የእጃችሁን ነው የምሰጣችሁ ምናምን ማለት ተገቢ ነው ብለው ነው የሚያስቡት? ማንኛውም ሰው ነገርኩ እኮ እናንተም ኃይል ይዛችሁን የመጣችሁት። ማን ሰው ደከመ፣ ቀጠነ፣ ከሳ ብላችሁ አይደለም። እኔም ኃይል አለኝ። የራሴ የሆነ የምጠቀምበት፣ የማጠቃበት፣ የምከላከልበት፣ ብዙ ነገር የምማርክበት። ወታደር እኮ ወደ ጦር ሜዳ ሲሄድ ያለ ትጥቅ ያለ መሳሪያ ከሄደ እኮ ለብዙ ነገር የተጋለጠ ይሆናል አይደል እንዴ? ማንም ሰው ኃይል አለው። መሳሪያ ካለው ግን በዛ መሳሪያ ኃይል ተጠቅሞ የሚፈልገውን ነገር ማድረግ ይችላል። ስለዚህ እኔ ደግሞ ከመሳሪያ የበለጠ ኃይል አለኝ። ስለዚህ ባስፈራራ ብናገር አቅሜንና ልኬን አውቄ ነው ይሄን ያደረኩት። ስለዚህ አቅሜን እኔ ነኝ የማውቀው፣ እናንተ ላታውቁት ትችላላችሁ። ስለዚህ ላስፈራራ እችላለሁ፣ ላድረግም እችላለሁ፣ አስፈራርቼም ላደርግ እችላለሁ። ስለዚህ እኔ ነኝ አቅሜን የማውቀው። ስለዚህ ነገር ግን አንድ ሰነፍ ወታደር ዝም ብሎ ሜዳ ላይ እርግብም ወፍም ሲያይ እንደማይተኩሰው ሁሉ እኔም ያለ አግባብ ነገሮችን አልጠቀምም። አግባብና ሁኔታውን አይቼ
ከማስፈራራት በኋላ የማደርገውን ነገር አደርጋለሁ ማለት ነው። አሁን እያሉኝ ያሉት ገና ከዚህ በላይ አረጋለሁ ነው ወይስ ስላደረጉት ነገር ልክ አይደለም ብለው ነው እያሰቡ ያሉት? ከዚህ በላይ አረጋለሁ እያሉኝ ነው? እኔ ምንድነው ያደረኩት? ምንድነው አድርጋል ስትል እኔ ምንድነው እኔ እኮ አደረጉ አላልኩም። አስፈራርተውናል። አሁን ከዚህ በኋላ አረጋለሁ ነው የሚሉት? እሱ እንደኔና እንዳንተ እንዳለው ቅርበት ሁኔታ የሚወሰን ይሆናል። እኔ ገና አሁን አደርጋለሁ እያልኩ አይደለም። ስለዚህ የምከላከልበት የራሱ የሆነ ዘዴ ያለኝ፣ የማጠቃበት የሆነ ጊዜ ያለኝ፣ የምናገርበት ጊዜ ያለኝ፣ የምሰራበት ጊዜ ያለኝ፣ ሁሉን ነገር ጊዜውና ሰዓቱን ጠብቄ እንደ አግባቡ የማደርግበት የራሱ የሆነ አቅም አለኝ። ነገር ግን ያስፈራራው አይደለም። ማንነቴን ግን እየነገርኩ ነው። አቅም እንዳለኝ ላደርግ እንደምችል እየነገርኩ ነው አሁን ያለሁት። ኦኬ፣ ማስፈራሪያ መሆኑን ነው። እንደ ማስፈራሪያ እንውሰደው በለው እንግዲህ። አንተ እንግዲህ እንደዛ ካልክ በለው። ለምን መሰለህ ማለት አባዬ በክብራቸው አይደራደሩም። ያላደረጉት ነገር አደረጉ ተብሎ ስማቸው እየጠፋ በጣም ተበሳጭተዋል፣ በጣም ተናደዋል። ስለዚህ እናንተ ደግሞ የሰው ወሬ ሰምታችሁ ወይም ያለው ነገር እውነት ነው ወይ ብላችሁ መጥታችሁ አባዬ ልታወሩት አትችሉም። ምክንያቱም እሱ ያላደረገውን አባዬ ምንም ያላጠፋውን ነገር የሰው ሬሳ እንዴት ሊያጠፋ ይችላል? ምን አገናኘው? አባዬ እኮ በቃ በስራው የታወቀ ነው። ለሰው ደራሽ ነው። ለሰው መልካም ነገር ነው እንጂ የሚያደርገው ሰውን እንዴት ሬሳ ሊያጠፋ ይችላል? በሚያደርገው ነገር ብዙ ሰው ሊቀናበት ይችላል። በሚያደርገው መልካም ሰው ማለት ሰዎችን በማዳን በመተባበር ብዙ ነገር ለማድረግ ነው እንጂ ይሄ ሰው በመግደል ወይም ደግሞ ሌላ ነገር በማድረግ አይደለም የሚታወቁት። ስለዚህ እናንተ ይዛችሁ የመጣችሁት የተሳሳተ መረጃ ነው። ስለዚህ አባዬን ምንም ነገር በእንደዚህ መልኩ ልታወሩት አትችሉም። እኛ እኮ እያወራንም አልነበረም። ገና ወሬም ሳንጀምር ከበረ ነበር እሳቸው ሲያስፈራሩን የነበረው። እያንዳንድሽ እንዲያረግሻለሁ እያሉ እያስፈራሩ ነበር አይደል? ካሜራማኔ ነው። አዎ። እና ካሜራማኑ ይችላሉ። በቃ እንደነገርኩ ነው። በክብራቸው ስለመጣችሁባቸው ነው እንጂ ሌላ ነገር አይደለም። እና ያስፈራሩበት ምክንያት ደግሞ ስሜታዊ፣ አንዳንድ ሰው ደግሞ ስሜታዊ ሊሆን ይችላል። ሲበሳጭ ወይም ደግሞ ባልጠበቅከው መንገድ ሰው ሲመጣብህ የምታደርገው ነገር ነው እንጂ ክፉ ሆኖ አይደለም። አባቴ ገብቶሃል አይደል? ውስጡ የዋህ ነው፣ ለሰው ደግ ነው እንጂ ለሰው መጥፎ አይነት ባህሪ አይነት የለውም። አስፈራራህ ማለት አንተን የሆነ ነገር ያደርግሃል ማለት አይደለም። ግን በክብር ከመጣበት ነው የሆነ ነገር እርምጃ ሊወስድ ይችላል። ማንም ሰው ሊያደርገው የሚችል ነገር ስለሆነ ነው። አንተ የሆነ ሰው ቢጋፈጥ ወይ የሆነ ነገር ቢያደርግህ ዝም ብለህ አታየውም። ልክ እንደዛ ነው ማሰብ ያለብህ ማለት ነው። ስለዚህ አሁን ወደኋላ ሄደን ከምንከራከረው ይልቅ ወደፊት ሄደን እናውራ። የሞተው ፍቅረኛሽ ነው። የሞተው የ3 ዓመት ወዳጅሽ ነው። የሞተው እጮኛሽ ነው። የሞተው ነገ አገባዋለሁ ብለሽ ያሰብሽው ሰው ነው። ከሱ ጋር በፍቅር ነበራችሁ እስከ መጨረሻው ሰዓት ድረስ። እሱ ሞቶ አንቺ እዚህ ምን ትሰሪያለሽ? ቢያንስ ለቅሶ ለምን አልደረስሽም? ለምንድን ነው ለቅሶ የምደርሰው? በቃ እኔ ማዘን ያለብኝ ነገር አዝኛለሁ። ገብቶሃል? ሲቀጥል ደግሞ ያዘነ ሰው ፊት እያየው አይደለም እንዴ? ለአንተ ምን ማሳየት አለብኝ? ምን መሆን አለብኝ እንዴ? ምን ውስጤ ምን እንደሆነና ምን የተካሄደ እንዳለ አንተ ታውቃለህ። ምንም ታውቀው ነገር የለም። ሲጀመር ማሳየት አይጠበቅብኝም ለአንተ። በቃ ኦልሬዲ እሱ ስለሞተ እኔ አዝኜ ለቅሶ ለምን አልደረስሽም? ቢያንስ በቃ ቤተሰቡ ጋር ብዙም አይደለንም፣ አንቀራረብም። ቤተሰብ ሌላ ነገር ነው። እንግዲህ እኛ ኢትዮጵያውያን ነን። ለቅሶ መድረስ ሰው የጠላቱንም ይሄዳል። ጎረቤት ናችሁ፣ ቤታችሁ ቅርብ ለቅርብ ነው። እንደ ጎረቤት፣ እንደ ወዳጅ፣ እንደሚተዋወቅ ሰው ታዩ። ሌላውን የ3 ዓመት እጮኛ ፍቅረኛ ምናምን የሚለውን ነገር ትተሽ ቢያንስ እንደሚተዋወቅ ሰው ለምን ለቅሶ አልደረስሽም? እንዴ ልድረስ? እንደ ቤተሰቦቹ እኮ አይፈልጉኝም፣ እኔም ማየት አይፈልጉም። በቃ እኔ ቤተሰብ አይደለም እያልኩ። ቆይ ምን እያልክ ነው አንተ? እኔ እኮ ላስጨርስህ እያልኩ ነው። አንተ ልታጋባቸው ልታፋቅራቸው እና ቤተሰብ ልታረጋቸው እያሰብክ ነው። ምን አይነት ነገር ነው እያወራ ያለው? እሱ እኮ ይፈልጋል እንጂ እኮ እሷ እኮ አትፈልግም አይደለ እንዴ? ይፈልጋል፣ ይጨቀጭቃታል፣ የሆነ ነገር ይላታል። እኔ በመጀመሪያ ኮከቤም አልገጠመውም፣ አይገጥምም ከሱ ጋር ሳይሆን ደስ አይለኝም። ስለዚህ ፍላጎት የላትም። ስለሷ አይደለም ስለሷ ነው። ስለሷ ነው እኮ የምናወራው። እርሶ ስላልፈለጉት እሷ አትፈልገውም ማለት አይደለም። ስለ እርሷ አይደለም እያወራን ያለ ነው። እዚህ ጋር ስለሷ እየጠየካት እኮ ነው። በጣም ቅርርብ እንዳላቸውና በጣም የሆነ ቅርርብማ አላቸው እኮ ቅርርብ አላቸው። የ3 ዓመት ወዳጇ ፍቅረኛዋ እጮኛዋ እንደነበር እርሶም ያውቃሉ። አላቅም ሊሉኝ ነው ይሄንን? ኧረ እኔ እንደዚህ አይነት ነገር ነው ገና ካንተ እንትን ስል ነው። ምን ሆነ ነው እንዴ? ማንኛውም ሰው የሰፈር ሰው እንደሚተዋወቀው ይተዋወቃሉ አይደለ እንዴ? እና ከሰላምታ ውጪ እንዳትቀርቢ እኮ ነው ምላት። እንዴ ምንድነው? ምን እያልክ ነው?
አንቺም ደግሞ በደንብ ነገራቸው እንጂ ምንድነው የምትዘላብጪው ማለት እንዴ? አባዬ እንደነገረህ ነው። በቃ እንዴ ማለት እሱ ነው ዝም ብለሽ እንደሚያስቸግረኝ። እንትን እኔ እኮ ያለሽ እንዴ? ፍላጎት የለኝም ከሱ ጋር ለምንድነው መሆን መንገድና አልፈልግም። በር የምትከፍቺው? እንዴ አባዬ ንገሪው። ምን አደረግኩ እንዴ? ምን አጠፋሁኝ? በቃ እየነገርኳቸው አይደል እንዴ? ይኸውልህ በቃ እኔ እሱ አልፈልገውም። በቃ ሁሌ ነው እሱ የሚከታተለኝ በሄድኩበትም በቃ እያንዳንዱን እርምጃዬን የሚከታተለኝ ያስቸግረኛል። እኔ ጭራሽ እሱን ፈልጌው አላውቅም እና ማለት በቃ ፍላጎት የለኝም እኔ ከእሱ ጋር መሆን። እሱ ግን በቃ መውጫ መግቢያ ያሳጣኛል ማለት በቃ ወድሻለሁ፣ ከአንቺ ጋር መኖር እፈልጋለሁ፣ በቃ ህይወቴ ከአንቺ ውጭ መኖር አልችልም። አንቺ የእሱ ፍቅረኛ መሆንሽን ሀገር፣ መንደር፣ ሰፈር ያውቃል እያልሽኝ ያለሽው ምንም ግንኙነት የለኝም እሱ ነው እንጂ የሚፈልገኝ እኔ አልፈልገውም ነው? አዎ በቃ እሱ ነው የሚፈልገኝ አልፈልገውም። እና በቃ ፍላጎቱ የእሱ ብቻ ነው፣ የእኔ አይደለም። እየሰማ ነው አይደለ? በቃ ለምን ትጫናታለህ? ፍላጎት የለውም እንደ ማንኛውም የሰፈር ሰው ሰላምታ ነው ያለን እያለችህ እኮ ነው። ለምንድን ነው አንተ ወደዛ እንትን ውስጥ የምታስገባቸው? ምንም አናውቀውም እኛ። ማንኛውም ሰው ሰላም ትላለህ። በቃ ሰው እንግዲህ ሰላም እንትን አትልም፣ አታርቅም። የአካባቢ ሰው አንድ ሰው ሰላም ተባባለ ተገናኘ ማለት የሆነ ነገር አደረገ ማለት ነው እንዴ? ተው እንጂ እንደዚህማ ባንደፋፈር ጥሩ ነው። ይሄ ምንም የመደፋፈር ጉዳይ አይደለም። ይሄ አገር ያወቀው ግንኙነታቸውን የሱ ቤተሰብም እናንተም አሁን እርሱም ለመካድ ይሞክሩ ይሆናል እንጂ የነሱን ግንኙነት የማያቅ ሰፈርተኛ መንደርተኛ የለም። በሀገር በእድር በምናምን የሚታወቅ ነገ ከነጎዲያ ሊጋቡ የጨረሱ ሰዎች ናቸው። አሁን እርሱ ከመሬት ተነስተው ምንም ግንኙነት ነው አዲስ ነገር የምታወራው? ምንድን እያልከኝ ያለው እንዴ? ይሄ የተሳሳተ ወይ ቤት ገብተህ ነው ወይ የተሳሳተ መረጃ ነው የምትቀበለው? ለምንድን ነው የሚጠሉት? ይሄ የሚቀናብኝ ሰው በቃ እሱ ነው የጠላት ሴራ ነው። በቃ ሴራ ታውቃለህ አይደለ? እናትና አባትና ልጅ ለማጣላት ስልጣኔን ለመቀማት ነገሬን ለማበላሸት አውቃቸዋለሁ። የጠላቶቼ ሴራ ነው። የፈጠራ ወሬ የሌለ ነገር። ለምንድን ነው ይሄ ልጅና እሷ ግንኙነት እንዳይኖራቸው የሚፈልጉት? ለምንድን ነው ይህንን ልጅ በዚህ ልክ የጠሉት? ምንድን ነው የሁለታችሁ ቤተሰብ ግንኙነት? ልጁ ቀለብልብ ነው፣ እኔ አይመቸኝም። ኮኮብ ታውቃለህ አይደለ? ኮኮቤ አይገጥምም፣ ሳያው ደስ አይለኝም፣ በቃ ይረብሸኛል፣ ደስ አይለኝም። ስለዚህ በልክ እንዲሆን እርሶ እኮ አይደሉም እኮ እሱ የሚያገቡት። እሷም ቢሆን እንደዛ ነው እያልኩ እኮ ነው። እሷም ቢሆን ቀረቤቷ እንደኔ ነው። እኔና እሷ ምን እንደባበቀው ነገር የለም። ምን እያልክ ነው እንዴ? ምን እንደባበቀው ነገር የለም። እኔና እሷ እኔ ምንም ነገር አትደብቀኝ። ለምንድን ነው እንትን የምትለው? እንደነገርህ ነው። ምንም አይነት ግንኙነት የለንም። ግን ያው እንደማንኛውም ሰው እንደሚባባል እንባባላለን። እንደሚያስቸግረኝ ምናምን እየነገርኩ ነው። እና ስወጣ ለስራ እንደምንም በቃ አጋጣሚ እጄን ይዘኝና ካላወራሽ ምናምን ይለኛል። እና ራሴን ሁሉ ላጠፋ እችላለሁ ምናምን ይለኛል። እና በቃ ራሱ እንዳያጠፋ ቤት ትሪት አደርገዋለሁ ምናምን ነገር። እና በዚህ አጋጣሚ ብዙ ጊዜ ስለሚያዩ ነው እንጂ ምንም የተለየ ነገር ኑሮን አይደለም። ምን ያህል አስተዋይነቷን አየህ? ምን ያህል እንደሚያስቸግራትና እንደሚከታተላት እንዴት እምቢ እንደምትለው እንኳን ምን ያህል ትዕግስቷ ነኝ። ለእኔ እንኳን አንዳንድ ነገሮችን አልትነግረኝም፣ ግን እሱ እያስቸገራት ነው ያለው። ያስቸግራታል፣ ግን እሷ እምቢ እያለች ነው። እንደዚህ እያለች እኮ ነው ያለችው። ለምን አትሰማት? የምናወራው በህይወት ስለሌለ ሰው ነው ምናወር። ሰው በሞተ ሰው ላይ ራሱ ቂም ይዘው የሆነ ነገር እየሆኑ የሚያናግሩኝ ለምንድን ነው? ነገርኩ፣ ልጄ ቀልቤ አይወደውም። እኔ በጣም ቅልብልብ ነው። ምንም ከቀልቡን የተሰረቀ። ታዲያ ከእርሶ ውጭ ተጠያቂ ሊሆን የሚችል ሌላ ሰው አለ? በዚህ ልክ የሚጠሉት ከሆነ ልጁ ለዚህ ልጅ ሞት እርሶ ተጠያቂ መሆን የለበትም? ሰፈሩም መንደሩም ቤተሰቡም የሚለው ነገር ልክ ነው ማለት ነው? እኔ እሱ በራሱ መንገድ ሊሄድ ይችላል። እሱ የራሱ ምርጫና የራሱ የህይወት ምርጫ እኮ ነው። ግን ከልጄ ጋር እንዲቀራረብ አልፈልግም። ወደ እኔ ቤት እንዲገባ አልፈልግም። ቀልቤ አይወደውም ብያለሁ። ስለዚህ እሱ ከመጣ ብዙ ነገሮች እንደሚረበሹ እኔ ቀድሜ ያውቃለሁ። ስለዚህ መከላከሌ ነው እንጂ እኔ ከልጁ ጋር ምን ግንኙነት አለኝ? ወደ ቤቴ እንዳይገባ እናንተ እንዳትገቡ እንደተከላከልኩት እሷን ተከትሎ እንዲገባ አልፈልግም። ስለዚህ እኔ ለዛ ነው እኔ የሚሰማኝ። አልወደውም። በጣም ጥሩ ልጅ አይደለም። ግን በመሞቷ ይህን ነገር ስሰማ እንደማንኛውም ሰው አዝኛለሁ። ሀዘኑ ለምን ታዲያ ሀዘን አልደረሱም? ለምን ለቅሶ አልደረሱም? መንደርተኛ ኖት፣ ሰፈርተኛ ኖት፣ የቅርብ ሰዎች ናችሁ። ቅርብ ለቅርብ ነው የምትኖሩት። ቢያንስ ለቅሶ ለምን አልደረሱ? ያው በዛ አጋጣሚ እንግዲህ የሆነ ነገር ደረሰብኝና ያው ክፍለ ሀገር ሄጄም ስለነበረ። ክፍለ ሀገርማ እንዳልሄዱ እኮ አይተናል እኮ። ሲጀመር እኔ ለሞት ቤት ድረስ መጥቼ እኮ አይቻለሁ።
እና በቃ እኔ ሲጀመር ለሞተ ሰው ትኩረት አላደረግም። ሰው በህይወት እያለ ነው መረዳዳት መተጋገዝ አለበት ብዬ የማስበው። እና ቀልቤ ካልፈቀደ ደግሞ ላልሄድም እችላለሁ። ግን አልሄድኩም ማለት ደግሞ አላዘንኩም ማለት አይደለም። የኔ መሄድ ደግሞ ምንም የሚጠቅመው ነገር የለም። አላስነሳው እኔ ቸሩ መድኃኒዓለም አይደለም አላስነሳውም ማለት። ስለዚህ ቀልቤ አትሄድ ካለኝ አልሄድም። ግን ያው ወደ ቤታችንን ባታበላሹና ልጄንም ሰላም ባትነሷት ደስ ይለኛል። ደብተራ ኖት፣ መድኃኒት ቀማሚ ኖት። ሰዎች ላይ የሆነ ክፉ ነገር ያደርጋሉ። እንዴት ነው ክፉ? ይሄ እኮ በትምህርት ቤት ተምረህ ማንኛውም ትምህርት ቤት ተምረህ የምታገኘው እውቀት አይደለም። ይሄ ጥበብ ነው። ከልጅነት የሚሰጥ ስጦታ ነው፣ ጥበብ ነው። ስለዚህ ማንም ሰው ሊያጠቃን ሲመጣ የምናጠቃበት፣ ደካሞች የተጠቁ ሰዎች ሲመጡ የምናገዝበት፣ ለነሱ አቅም የምንሰጥበት የተለየ የረቀቀ ጥበብ ነው። ስለዚህ ማንንም ሰው ማንበርከክ እንችላለን፣ ኃይል አለን ብያለሁ እኮ። ወታደር በመሳሪያው ማድረግ የሚችለውን ነገር እንደሚያደርግ እኛ ደግሞ ባለን ኃይል ተጠቅመን ደካሞችን ሰዎች ላይ የሚሰሩበትን ክፉ ነገር የሚሰሩበትን ነገር እንደ መሳሪያ እንደ ጥበብ ነው የሚያዩት ማለት ነው። ለክፎች ክፉ እንሆናለን። ለደካሞች ደግሞ ለማስመለጥ መሳሪያችን እንጠቀምበታለን። እሺ፣ አቅማቸውን ለማያውቁና ደግሞ ፊት ለሚሉ ደግሞ ስርዓት እናስይዝበታል። ለማንኛውም እኔ ከእርሶ ጋር እንደዚህ አይነት ጭቅጭቅ ውስጥ ልገባ አይደለም የመጣሁት። ልጠይቅ የመጣሁት በትክክል ከዚህ ቤተሰብ ጋር ምን አይነት ግንኙነት ነው ያለዎት? እነሱ ምንድን ነው የሚሉት? ከዚህ በፊት አባታችን እንኳን የሞተው በእሳቸው እጅ ላይ ነው የሚል ነገር ነው የነገሩ። ምንድን ነው ግንኙነታችሁ እናንተ? በአንድ ወቅት ላይ ታሞ በነበረበት ጊዜ በእርግጥ እኔ እግር ስር ወድቆ ነበር እና ረዳት አጥቶ እንደዚህ በሚጨነቅበት ሰዓት ረድቼዋለሁ። አስፈላጊውን ነገር አድርጌለታለሁ። ምን አለውና ብዬ ነው እሱን የምገለው? ምን ጥቅም ላገኝ ነው? ገድለሃል ምናምን የሚባለው ምን ለመሆን ነው እሱን የምገለው? እኔ ገዳይ አይደለሁም እኮ። ይሄ ዝም ብሎ ስም ማጥፋት ጉዳይ ነው። ገብቶሃል አይደለ? በቃ አባዬ በሚያደርገው መልካም ስራ በቃ ስለሚቀኑበት ስሙን ያጠፉታል። የሁለታችሁ ቤተሰብ እርስ በርስ ያለፈ ታሪክ ስላለው እናንተ እንዳትጋቡ እንዳትገናኙ ጥረት ሲደረግ ነበር። ይህንን ልብሽ ያውቃል። ለምንድን ነው አሁን መተሽ እንትን የምትይው? እኔ ምንም አባዬና እኔ ሁሉ ነገር እናወራለን። የሚደብቀኝም ነገር የለም። ሁሉ ነገር አውቃለሁ። የማውቀው ነገር ደግሞ ለምንድን ነው ሁለታችሁ እንዳትጋቡ የሚፈልጉት እሳቸው? በቃ ስላልወደደው በቃ ቀልብ ያልወደደው ልጅ ቀለብላባ ነው አልኩ አይደል? በቃ አልፈልገውም፣ ውስጤ አይፈልግም። ምን ማለት ነው ውስጤ አይፈልግም ማለት? አንዳንድ ሰው እሱ ከቀረብከው በኋላ መከራና መዘዝ ተከትሎ ይገባል። አንዳንድ ሰው ደግሞ እግር ሲገባ ደግሞ በረከት አብሮ ይገባል። እሱ መጣ ማለት በቃ ሞትና ጨለማ ነው አብሮ ተከትሎ። አሁን እሺ፣ ስለዚህ ልጄ ላይ እንዲመጣ አልፈልግም። ወደ መጣውበት ዋናው ጉዳይ ልምጣና አስክሬኑ በርሶ ምክንያት ወይንም በርሶ ጥበብ ብለው በሚጠሩት ምክንያት ነው የተሰወረው ብሎ ቤተሰቡ ያስባል። እርሶ ምንድን ነው የሚያስቡት? ምን አይነት ወሬ ነው ደግሞ? ጭራሽ ብላችሁ ደግሞ ይህን ወሬማ እንደተወራ እናንተም ታውቃላችሁ። አስከሬን ይሰወራል እንዴ? አታድርጉት። አስከሬን ይቀበራል እንጂ እንዴት ይሰወራል? ሰው ሲሞት ይቀበራል። በህይወት እያለ ሰው ሊሰወር ይችላል። በርግጥ ይሄ ራሱ ጥበብ ነው። በአካል አንድ ሰው እሱ የምትደርስበት መንፈሳዊ ደረጃ ነው። አስከሬን ምን ላደርግልኝ ነው የምሰውረው? ወደ ወርቅነት አይቀየር፣ ወደ ነዳጅ አይቀየር። ምን አይነት ንግግር ነው የምትናገረው? የቤተሰቡን ሀዘን የበለጠ ለማድረግ እርሶ አስክሬኑን ቤተሰቡን ሀዘኑን ለማክፋት ሲሉ ደብቀዋል፣ ሰውረዋል። እኔ ነኝ የምሰውረው የምደብቀው? አስከሬን እኔ ምን ያደርግልኛል? አስከሬን ሲሞት እኮ ወደ አፈር ነው የሚቀበረው። አስከሬን ከሞተ በኋላ ነዳጅ አይሆን ወርቅ አይሆን ምን ያደርግልኛል? እኔ አስከሬን የምደብቀው? ሰዎቹ ሌላ ችግር ካለባቸው በግልጽ ይናገሩ። እኛ ጋር ምንም በቃ እኔ ከእንግዲህ በኋላ ከዚህ በላይ ምንም ልታገስ አልችልም። ውጣልኝ በቃ። ምንድነው ውጣልኝ? ምንድነው እንደዚህ አይነት ነገር የምታወራው? አስከሬን ደበቅ እያልከኝ እኮ ነው ያለው። ምንድነው? ይሄንን እኮ ሀገር ያወራዋል። እርሶም ያውቃሉ እኮ እየተወራ ነው። አስከሬን የሞተ ሰው የሚደበቀው ምን እያልክ ነው ያለው? በቃ ውጣልኝ። እኔ ይሄ ልታገስ አልችልም። ቆይ እሺ፣ ውጣልኝ እንዴ! በጣም እኮ እንወጣለን። መረጃ እስካገኝ ነው እመጣለሁ እዚህ ቤት። ምንም መረጃ አታገኝም አልኩህ እኮ። ምንም ማስፈራራትን ምናምን እንትን የምል ሰው አይደለም። እሺ፣ ወደኋላ የሚመልሰኝ ሰው አይደለም። እንደውም እንዳንተ የታገስኩት ሰው የለም። አስከሬን ደበክ እያልከኝ እኮ ነው ወንድሜ። በቃ ውጣልኝ፣ በቃ ውጣልኝ ከቤት። ችግር የለውም፣ ትዕግስቴ አልቋል። በቃ
ተመልካቾቻችን እንግዲህ እንዳያችሁት እዛ ቤት ቀረጻችንን ጨርሰን ተባረን ከወጣን በኋላ እንግዲህ ተከታትላ መታለች። እኔ ያልገባኝ ነገር የ3 ዓመት ፍቅረኛዋን የካደች ልጅ ምን ፈልጋ ተከትላን እንደመጣች ተመልካችም እንዲያይ ስለፈለኩኝ ነው ካሜራ የሚያስበራውት። በካሜራ ነው የምትነግሪኝም ነገር ካለ እሺ በቃ ችግር የለውም። እኔ ካሜራ ኖር አይኖር እሱ አይደለም ጉዳይ ገብቶሃል። ተረጋጋና መጀመሪያ እናውራ። እዚህ ቦታ አይደለም እናውራው፣ ሌላ ቦታ ጓደኛዬ ቤት አለ፣ እዛ አካባቢ ሆነን እናውራ። ምን ልታረጉን ነው? ለምንድን ነው የምንሄደው? አንቺ ማለት እኮ የ3 ዓመት ፍቅረኛሽን አላውቀውም ብለሽ የካድሽ ሰው ነሽ አይደለም? ዛሬ ይኸውልህ ምን መሰለህ፣ አንተ የማታውቀው ነገር አለ፣ ብዙ ነገር የምነግርህ ነገር አለ። እሱ ምን ልትነግሪኝ ነው? ይኸውና ንገሪኝ ነው። እዚህ ጋር ነፃነት አይሰማኝም። ምን ማለት ነው? እዚህ ጋር ሊደርስብኝ ይችላል፣ ሊያውቅ ይችላል። እና ደግሞ እኔ ብቻዬን ለምንድን ነው በአባትሽ ፊት መናገር ያልፈለግሽው? በግልጽ መናገር ያልፈለግሽው? መጀመሪያ ሰማኝ፣ ፈቃደኛ አይደለም እኮ። እሺ ውጭ እናውራ እያልኩህ ነው እንዴ? ቢያንስ እኔን ሰማኝ። እኔ ምንድን ነው የምናወራው? የእኛስ ደህንነት፣ እዚህ ጋር እንዴት ነው ልነግርህ የምችለው? የእኛስ ደህንነት የምትነግሪኝ ነገር ምን ያህል ኢምፖርታንት መሆኑን ንገሪኝ። ብቻዬን እኮ እናንተ ጋር ሂጅ የማወራው ገብቶሃል። እኔ ማንም ከጀርባዬ እኮ የሚከተላችሁ ሰው የለም። እባክህን እመነኝና እባክህን ቢያንስ ሰማኝ። ምንድን ነው የምሰማሽ? ልሰማችሁ እኮ ቤት ድረስ መጥቻለሁ እኮ። ምንም እየገባህ አይደለም። እባክህን እየለመንኩ ነው። በቃ እንዳወራ ፍቀድልኝ። ይኸውና መንገድ አይደለም፣ ሌላ የተለየ ነገር አለ። አባትሽ እንደዛ እየዛተብን የት ነው እኛ አንቺን ተከትለን የምንሄደው? እሺ እዚህ ጋር እንዳወራ ነው የምትፈልገው እንዴ? እኮ አውሪ። ምንድን ነው እኮ አባዬ ይደርስብኛል እያልኩ ነው። እሺ እንሄድላታለን። የቱ ጋር ነው? የጓደኛ ቤት ነው ቦታ ነው። በቃ እዚህ ጋር ነው። እዚሁ። እሺ እንሄዳለን። እንትን በለ ዝጋው ካሜራ። እሺ ይኸው ያልሽን ቦታ ድረስ መተንልሻል። የ3 ዓመት ፍቅረኛሽን ፍቅረኛ ያልነበረም ያልሽበት ምክንያት ምንድን ነው? እኔ ቅድም ከአባዬ ጋር ያወራሁ እያንዳንዱ ነገር ውሸት ነው። ምን ማለት ነው ውሸት ነው ማለት? ማለት ፍቅረኛ አይደለም እንደዚህ አይደለም ያልኩ እያንዳንዱ ውሸት ነበረ። ማለት አባዬን በጣም ነው የምፈራው። በቃ እያንዳንዱ የሚያደርገው ነገር ልክ አይደለም። ምን ማለት ነው ልክ አይደለም ማለት? እሱ ታሪኩ ብዙ ነው፣ ግን ፍቅረኛ እኔ ከሱ ልቅ እኔ በጣም የምወደው እንደውም እውነቱን ለመናገር ማለት ነው። በቃ አብረን እንድንኖር በቃ ብዙ ነገር ጥሪ ያለሁ ብዙ ነገር አድርጌያለሁኝ። ግን በቃ ድንገት እንደዚህ በመፈጠሩ እኔ በጣም ነው ያዘንኩትም የተጎዳሁትም። የኔ መጎዳት አንተ እንደዚህ በቀላሉ ሊገባ አይችልም። ግን አባዬ ይሄ ነገር ስለማይፈልገው እያስመሰልኩ ነበረ ቤት የምኖረው እና የ3 ዓመት ፍቅረኛ ያጣሁት እኔ ራሱ መኖር አስጠልቶኛል፣ ደክሞኛል። በቃ ግን እንዴት እንደማድረግ አላውቅም። ራሴ ለማጥፋት ሁሉ ድረስ ሞክሬ ነበር፣ ግን አልቻልኩም። ግን እንዴት እንደሆነ አላውቅም። ግን አባዬ በጣም ተጽዕኖ ያደርግብኛል። ከሱ ጋር እንደሆነ አይፈልግም። በቃ አብረን እንድንኖር ብዙ ነገር እንደውም እንድንላይ ብዙ ነገር እየሞከረ ነበረ፣ ግን ስላልቻለ ነው። መጨረሻ ላይ ግን ፍቅረኛዬን በድንገት ስላጣሁትኝ እኔም ጥያቄ ውስጥ ነው ያለሁትኝ። ለምን እንደዚህ እንደተፈጠረ አላውቅም። ይሁን አላውቅም። ግን በቃ ቤተሰብ አይፈልግም፣ ከሱ ጋር እንደሆነ አይፈልጉም። ምክንያታቸው ሊገባኝ አልቻለም እና በቃ እሱን በማጣት በጣም ተጎድቻለሁ። እንደዚህ በቀላሉ ሊገባ አይችልም። እኔ ያለሁበት ሁኔታ በጣም ውስብስብ ውስጥ ነው ያለሁት። አባዬ እንደዚህ እንደምታስበው አይነት ሰው አይደለም። በጣም ከባድ ሰው ነው። ምንድን ነው እናንተ አብራችሁ እንዳትሆኑ የሚፈለግበት ምክንያት ምንድን ነው? እሱም በግልጽ ንገሪኝ። ለምንድን ነው አንቺ ቢያንስ ለቅሶ እንኳን ያልደረሽው? እኔ ምንም አላውቅም፣ ግን የተወሰነ ነገር የማውቀው ነገር ቢኖር የድሮ ታሪክ ጋር የተያያዘ ይመስለኛል። ማለት አባዬ ሲያወራ የሚሰማሁት እና የተወሰነ ማለት ብዙ ጊዜ እንዲነግረኝ ጠይቄዋለሁ፣ ግን ሊነግረኝ ፈቃደኛ አይደለም። ግን የድሮ ማለት የፍቅረኛ እናትና አባቴ የሆነ ግንኙነት ነበራቸው መሰለኝ። ማለት አባትሽ ከሱ እናት ጋር ግንኙነት አላቸው እያልሽኝ ነው? አዎ እሱን ነው የነገረኝ። ግን ምን ያክል ርቀት እንዳለውና ምን ያክል ግንኙነታቸው እንደቆይ ምናምን አላውቅም። ልጅ ይውለዱ አይውለዱ እንኳን ምንም አውቀው ነገር የለም። ግን ግንኙነት እንደነበራቸውና የሆነ የተሳሰረ ነገር እንዳለ ውስጥ የሚጠረጥረው ነገር ማለት ያንዳንዱ ነገር እንቅስቃሴው አንዳንድ ስልክ የሚያወራቸው ነገሮችም አሉ። ያን ነገር ተሰማ በቃ ጥርጣሬ ያለ ውስብስብ ያለ ነገር ነው። ብቻ ለእኔ እንደዚህ የተገለጠልኝ ነገር የለም። ዲቴል እንደዚህ ነው የምልህ ነገር የለም። ግን ነገሮቹ ከዛ የመጡ ይመስለኛል። አካባቢ ማለት ከፍቅረኛ ጋር እንዳልሆን የፈለገበት ምክንያት ከድሮ ጋር የተያያዘ ነገር አለ። አይሆንም ጭራሽ ከሱ ጋር እንድትሆኝ አልፈልግም። ምክንያቱም ደግሞ የሆነ ቀን እነግርሻለሁ ነው የሚለኝ። ግን መቼ እንደሚነግረኝ አላውቅም። ግን እስቲ አሁን ድረስ እንኳን አለ። አንቺ ለምንድን ነው ለቅሶ እንኳን ቢያንስ ያልደረሽው?
አባዬ ይፈቅድልኝማ ያንዳንዱ ነገር ይከታተለኛል እንዴት ልድረስ ሁለተኛ ደግሞ የሚወራው ነገር አለ ማለት በቃ ፍቅረኛ እንደሞተ ማግስት አካባቢ ሙሉ ወሬ የተወራው ስለ አባቴ ነው የፍቅረኛ አባትም የሞተበት ምክንያት ከአባቴ ጋር ስለሚገናኝ ነው ገብቷል አይደል በቃ አባቴ ጥያቄ እንደሆነ ነው የሚያስቡትኝ እኔ ይሄን ነገር አላውቅም ግን እንዴት እንደሆነ አላውቅም ብቻ ምንድነው ነገሩ የምታወሳስቢብን ምትነግሪኝ ነገር ካለ በግልጽ ንገሪኝ አባትሽ ለፍቅረኛሽ አስክሬን መጥፋት ተጠያቂ ናቸው አይደሉም እስቲ ይሄንን በግልጽ ንገሪኝ እኔ ይሄ ነው ምልክ ነገር አይደለም እውነታውን አላውቅም ግን አባዬን ጠይቀው ወይም ደግሞ ተከታተም ድርስበት ነገር ካለ ድረስበት በቃ ዲቴል እንደዚህ ነው ብዬ የምነግርህ ነገር አይደለም ግን ሲመስለኝ የሆነ ነገር አለ መጠረጥሩን ነገር አለ መጠረጥሩን ለምን አትነግሪኝ አባትሽ እንደዚህ የማድረግ አቅም አላቸው ብለሽ ታስቢያለሽ አላውቅም ግን ብዙ ጊዜ ብቻውን የሚያወራባቸው ነገሮች አሉ የሆነ መድኃኒቶች ይቀምማል የተለያየ ነገር ያደርጋል ይህን ነገር እንዳትነኪ ምናምን ነገር ይለኛል ምን እንደሆነ እንኳን እንዴት አይነግረኝም ሰዎች የሚያድንበት አለ ሰዎች የሚታመሙበት ነገር አለ ብቻ አላውቅም ሰዎች የሚጎዳበት ነገሮች ምናምን ነገር አለ ለምንድን ነው ይሄን የምታደርገው ለምን ሰው ትጎዳለህ ምናምን ብዬ ስነግረው እሱ የሚመለከት ጉዳይ አይደለም አንቺን አይመለከትሽም ምናምን የሚለኝ እና የደበቀው ሚስጥርና የሆነ የሚያውቀው ነገር እንዳለ በጣም የሆነ ውስጥ የሚጠረጥረው ነገር አለ ግን ይሄ ነው ብዬ የምነግር ነገር አይደለም እና እባክህን በቃ እኔ ራሱ ጨንቆኛል ከዚህ ህይወት እንደውም ብታስወጡ ደስ ይለኛል በቃ እኔ አባዬ የሆነ ነገር እንዳለው በጣም እርግጠኛ ነኝ እኔ ስራ ነገሩ ምንም እየጣመኝ አይደለም ለምንድን ነው ይሄንን በሳቸው ፊት መናገር ያልቻልሽው አባዬ በጣም የምፈራቸው በቃ እያንዳንዱ ነገር በቃ ያሳደጉኝ በቃ ተጽዕኖ አድርገው ነው ያሳደጉኝ እንድፈራው ነው ያደረገኝ ብዙ ነገሮች ማለት እንደ እናትም እንደ አባትም ነው ያሳደገኝ እናቴን በልጅነቴ ነው ያጣኋትኝ አላቃትም እና በቃ አባዬ ይሁን ጭምት አድርጎ ነው ያሳደገኝ ውጭ ሌላ ሰው ነኝ ቤት ውስጥ ሌላ ሰው ነኝ እና የሆነ ነገር ካደረኩኝ በቃ የሆነ ነገር ያደርገኛል ብዬ ስለምፈራና ስለምሰጋ ነው ሌላ አይደለም አንቺ በፍቅረኛሽ መሞት ከልብ እውነት አዝነሻል እንዴ ልንገርክ ማሪ ምንን ያላቅም በእናት እንዴት ነው ማላዝ ነው እንዴት ነው እንደዚህ የማይሰማኝ እንዴ እኔ እኮ በጣም ነው የምወደው እንዴ 3 አመት ፍቅረኛ እኮ ነው እንዴት ነው እንደዛ የምትለኝ እንዴ 1 አመት እንኳን የምታውቀው ሰው እንኳን ሲሞት ሲለይ እንኳን ምን ያክል ስሜቱ እንደሚሰማ እንኳን አንተ ይሄ ነገር አንተ በእኔ ቦታ ካልሆንክ ልትረዳኝ አትችልም እኔ ራስ መኖር አስጠልቶኛል ደክሞኛል ሁሉም ነገር ነው ያስጠላኝ አንድ ሁለት ጊዜ ሞክሬያለሁ ራሴ ለማጥፋት ግን አባዬ ደረሰብኝ እና በቃ ምን እያደረግሽ ነው አለኝ ግን በቃ ሌላ ነገር ነው እንትን ያልኩትና እንዴ እሺ አሁን ለኔ ነገርሽኝን በሳቸው ፊት ቁጭ ብለሽ አባቴ እንደዚህ አድርጓል ማለት ይችላል አልችልም እኔ አልችልም አባዬ ምን እንደምል ማለት አልችልም በቃ ገፈራቸዋለሁ አልኳል አባቴ እንደሆነ እንኳን ራሱ ለማወቅ ይከብደኛል ምክንያቱም በጣም ነው የሆነ ነገሮች እኔ ላይ የሚያደርጋቸው ተጽዕኖዎች አንተ ሊገባ አይችልም እንደዚህ በቀላሉ ይሄን ቤተሰብ ሁለቱም ቤተሰብ ፊት ለፊት ማገናኘት አለብኝ ይደውልልሃል ልጅቷ ትምጣና እሳቸው ጋር ተመልሰን መሄድ አለብን እንደዛ ነው ማድረግ ያለብን እንዴት ነው ይኸውልህ ሁለታችሁም ቤተሰብ ቆይ ሲጀምርም እኮ አውቄው ነበር እንዴ ምንም እኮ የነገርኩሽ ነገር የለም ይሄ አውቄው ሲጀምር ደግሞ እንዴት ነው የወንድሜ ጣፋንታ የሚደርሰኝ ምን ነው ይሄ ጋጣው የወንድምሽ ጣፋንታ ሊደርስሽ እየነገርኩሽ አይደል ሁለታችሁም ቤተሰብ ቁጭ ብላችሁ እንድታወሩ ወንድሜ እንደመለካት እንደሰበላ አባት አውሬ ሰው በእኔ ተመልካቾቻችን ተመልሰናል እንግዲህ ቤተሰቡ ሀዘን ላይ ነው ያለው ያላችሁበትን ሁኔታ እረዳለሁ አስክሬኑ ወጥቶ በሰላም ሳይቀበር ለቅሶ ተቀምጣችሁ ነው የምትገኙትና